በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በጌታችን በኢየሱስ ክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ ብዙ ምሕረቱ ብዙ ፍቅሩ ብዙ ደግነቱ ማያልቅ ቸርነቱ የሚያኖራችሁ እግዚአብሔር የወደደው የተወደደ ሕዝብ የሆናችሁ ኢየሱስ ክርስቶስ በመስቀል ላይ የከፈለለት ሕዝብ መንፈስ ቅዱስ ሀብተ ወልድን ስመ ክርስትናን የሰጠው ሕዝብ እግዚአብሔር ልጆች ተብላችሁ ትጠሩ እንዲያለው ፍቅር አብ የሰጠው ሕዝብ የሆናችሁ ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ስሙ የተወደደ ተመሰገነ ይሁን። የእግዚአብሔር ልጆች ዛሬ ርዕሱ ላይ እንዳያችሁት እንደ ፈቃዱ ብንለምን አንዳች ብንለምን ጸሎታችንን እንደሚመልስልን የሚያስረዳ ትምህርት ነው የምንማረው። በዮሐንስ መልእክት ምዕራፍ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 14 ላይ እንዲህ ይላል፣ በሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናልና የምንለምነው ሁሉ እንዲሰማን ብናውቅ እንዲሁ የለመነውን ይሰጠናል ይላል። ዮሐንስ ወልደ ነጎድጓድ ወይም ከደቀ መዛሙርቱ ጌታ የወደው የነበረው ሐዋርያ ዮሐንስ የጻፈልን መልእክት ነው። እንግዲህ በዚህ መልእክት ውስጥ በእግዚአብሔር ፊት በጸሎት ስንቆም እንደ ፈቃዱ መጸለይን እኛ በመጀመሪያ እኛንን የምንወስነው። አንዳንዴ ጸሎቱን ጸልየን ሳናምንበት እንቀርና በጸሎቱ ጉዳይ ሳይሳካ ሲቀር አለማመናችንን ከማስተካከል ይልቅ እንግዲህ ፈቃዱ አልሆነም ብለን እናልፋለን። ግን እንደ ፈቃዱ መለመን የሚባል ነገር ቀድሞ የምንወስነው እኛ ነን። ለምሳሌ ወንድሜን አሳየኝ፣ እንደዚህ አድርጎኛል፣ በድሎኛል፣ ሰብር አሳየኝ ብለን ብንጸልይ በአዲስ ኪዳን እንደ እግዚአብሔር ፈቃድ የሆነ ጸሎት አይደለም። ጸሎቱ ሲጀመር አቀራረቡ ልክ አይደለም። ፈቃዱ ያልሆኑ ጸሎቶች ያስቀደሙ ይታወቃሉ። የሰው ንብረት ግን ገንዘብ ስጠኝ ማለት፣ ለምሳሌ አንድ ሰው የወደቀ ገንዘብ እንዳገኝ እርዳኝ ቢል ያ ገንዘብ ሊወድቅ የሚችለው ከሰማይ አይደለም፣ ከሰው ኪስ ነው። የሰው ገንዘብ እየለመነ ነው። የሚጠይቀው እንደ ፈቃዱ ካልሆነ ራሱ ከመጀመሪያው ጀምሮ ጸሎቱ እንደ ፈቃዱ መሆን አለመሆኑን ራሱ ያውቃል። ጸሎተኛው ግን ሰው መብት ካለው በአባቱ ፊት እንደ ልጅ ደግሞ የሚገባውን ለመጸለይ ይቆማል። ሁላችን በጸሎታችን ሰዓት የሚገባንን ነው የምንጸልየው። ታመን ከሆነ ወይም ቤተሰብ ታሞብን ከሆነ እግዚአብሔር እንዲፈውስልን ይገባናል። እኛ እግዚአብሔር ልጆች ነን። ተቸግረን ከሆነ ቤታችን ያለው ችግር እንዲስተካከል ጭቅጭቅም ቢሆን የተለያየ ውዝግብም ቤታችን ውስጥ ተነስቶ ቢሆን ሰላም እንዲሰጠን ጌታ ኢየሱስ ክርስቶስ ጲላጦስንና ሄሮድስን እንዳስታረቀ ሰላም እንዲፈጥር ቤት ውስጥ እንዲገባ መጸለይ መብታችን ነው። ወይም ደግሞ ፋይናንሻል ጉዳይ ቢኖረን ችግር ቢኖረን ዕዳ ቢኖርብን ከዛ ችግር የምንወጣበትን መላ እንዲሰጠን መጸለይ የልጅነት መብታችን ነው። ይሄ ፈቃዱ ነው። እግዚአብሔር እኛን ለመርዳት እኛን ለማገዝ ሁልጊዜ ፈቃዱ ነው። የእኛን ሸክም ለማቅለል ፈቃዱ ነው። ማቴዎስ ወንጌል ምዕራፍ 11 28 ላይ እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ ያሳርፋችኋለሁ ብሏል። ወደሱ በጸሎት እየመጣን ሸክማችን ብዙ ሸክም ይኖረናል። እኛ ሰዎች ሸክማችንን በፊቱ የማራገፍ መብት አለን። የሚያጨንቀንን ማንኛውም ጉዳይ ጤና ቢሆን፣ የመንፈስ መታወክ ቢሆን፣ ችግርና ጉድለት ቢሆን፣ ቤት ውስጥ ሰላም ማጣት ቢሆን፣ በአጠቃላይ ተስፋ ቢሆን፣ ትልቅ የመሆን ፍላጎት፣ አልፎ የመሄድ የመብዛት የመባረክ የትኛውንም አይነት ለእኛ ለሰው የተሰጠንን ያንን የመጀመሪያውን በረከት ታስታውሱት ከሆነ ጌታ ምድርን ሲፈጥር ሰውን ሊፈጥር ሲል ብዙ ተራዙ ምድርን ሙሏት ብሎ ያለው ያን በረከት የመጠየቅ መብት አለው ሰው ልጅ። ይህንን አይፈቅድም ብሎ እግዚአብሔርን በእኛ ስኬትና ጉዳይ ላይ ደስተኛ እንዳልሆነ አድርጎ አምኖ ወይም ደግሞ ተረድቶ ከቸርነቱ ይልቅ ክፉ ነገርን አምኖ የሚጸልዩ ሰዎች ስላላመኑ በእግዚአብሔር ሰጭነት ላይ ጸሎታቸው ላይ ሰማ ይችላል። ስለዚህ ምን ብለው ያስባሉ? ፈቃዱ አይደለም ይላሉ።
እንደሱ ግን አይደለም። እግዚአብሔር ልጆች፣ እግዚአብሔር ለእኛ መልካሙን ለማድረግ በጎ ፈቃድ እግዚአብሔር በጎ ፈቃድ ሰዎች ሁሉ እንዲድኑ ነው ይላል። ሁሉ መልካም እንዲሆንላቸው እግዚአብሔር በጎ ፈቃድ። ስለዚህ ስንጀምርም በጸሎታችን ምን ጸልየው የሚገባንን ለእኛ ሊሆን የሚገባውን ነው። ቅድም ያልናቸውን ማዕቀፎች ሁሉ መለመን እንችላለን። ስንጸልይ ግን እግዚአብሔር ይሰጠኛል ብለን ማመን እንዳለብን ነው ዮሐንስ ሲነግረን። አንዳች ብትለምኑ እንደምትቀበሉ ብታውቁ ወይም ብታምኑ ብታረጋግጡ ትቀበላላችሁ ነው ጌታ ሲያስተምረን። ማቴዎስ ወንጌል 21:22 ላይ እንዲህ ነው ያለ፣ ሳትጠራጠሩ ብትለምኑ የምትለምኑት ይደረግላችኋል ብሏል። ሳትጠራጠሩ ለምኑት። ምን ማለት ነው? አሁን እኛ እግዚአብሔር ይሰጣል ብለን እናምናለን። ሁላችሁም ደስ ታምናላችሁ አይደል? ይሰጠኛል ብለን ግን አናምን። እግዚአብሔር ይምራል ብለን እናምናለን። ይምረኛል ብለን ግን አላመንም። ከሞት ያስነሳል ብለን እናምናለን። ዘምረናል፣ እልል ብለናል። እንደምን ተነሳ አልዓዛር አትበሉ፣ ይችላል እግዚአብሔር ይችላል አያሉ ሲባል ልባችን ቀለጥ ብሏል። ግን የሞተው የኔ ጉዳይ ይነሳል ብለን አላመንም። መንገድ ያቀናል እግዚአብሔር። የ40ውን ቀን ጉዞ የ40ውን ዘመን ጉዞ መንገድ አቅንቶ ህዝቡን መርቶ ምድረ በዳ አስገብቷል። አዎ እናውቃለን፣ እናምናለን። ይሄንን ለእስራኤል አምነንላቸዋል። የኔ መንገድ ግን ተወሳሰብብኝ ብለን ምናምን የኔ መንገድ ያቀናልኛል ብለን አላምንም። ይኸውላችሁ ጉዳዩ እኛ ጋር ሲመጣ ነው የሚበላሽ። እግዚአብሔር እኔን አይሰማኝም፣ አይረዳኝም፣ አያግዘኝም፣ አያከናውነኝም እኔ ብለን እናመጣለን። እግዚአብሔርን ክፉ አድርገን አናምንም እኮ በነገራችን ላይ ከራሳችን ክፋት ተነስተን ነው እንደዛ ምናምን። እኔ ክፉ ሰው ነኝ፣ አይገባኝም። በራሳችን ክፋት ላይ እንፈርዳለን። ስለዚህ አናምንለትም ለራሳችን። ለእኔ እንዴት ይሆናል ይሄ እንላለን። እሱ ግን የሚሳነው ነገር የለም። እመቤታችን ቅድስት ድንግል ማርያም መልአኩ ገብርኤል መጥቶ ሰላምታ ይገባሻል ስትላት ምን አይነት ሰላምታ እንዴት ለእኔ ይገባል? እኔ ደካማዋን እኔ ባሪያዋን እንዴት እንደዚህ አይነት ሰላምታ ሰጠኝ? ሰው እንዲህ ሊል ይችላል። ግን እግዚአብሔር ደግሞ ጸጋውና ብልጽግናው ስጦታው ከዚህ በላይ መሆኑን አብራራ ቅዱስ ገብርኤል። እግዚአብሔር ከአንቺ ጋር ነው፣ ደስ ይበልሽ፣ ትጸንሻለሽ፣ ልጅ ትወልጃለሽ። አመነችው። የእግዚአብሔርን ስራ ወደ እሱ አስጠጋችና አመነች። በደንብ ጠየቀችው፣ ገባት። በል እንደ ቃል ይሁንልኝ፣ እኔ ባሪያው አገልጋዩ ነኝ አለች። ይሄ እዚህ ጋር ሳንደርስ ጸሎታችን እንዴት ነው መልስ ሊያመጣልን የሚችለው? እግዚአብሔር ልጆች እግዚአብሔር እንደሚሰጥ ለሰዎች እንደሚያደርግ ማመናችን ያመንን ያስመስለናል። ግን ተሳስተናል። እኛ ጋር ሲደርስ ቤታችን ሲገባ ግን እምነት ካልሰራ የሞተ እምነት ነው ያለን ማለት ነው። እግዚአብሔር ልጅ ለምሳሌ በእግዚአብሔር ፊት ቆመን እንጸልያለን፣ ግን አልተቀበልንም ብዙ ነገር። በትሪ ወይም በሰርቪስ አንድ ነገር እንግዳ ሲመጣባችሁ አቀረባችሁ፣ ሰርቪሱ ላይ ግን ምንም የለም። ትሪውን ይዛችሁ ሄዳችሁ ሰርቪሱን ያዝ ብትሉት ምንድን ነው የሚይዘው ነው የሚላችሁ? የለማ ምንም ነገር ሰርቪሱ ላይ። ሰርቪሱ ስላለ ያለ እንዳይመስላችሁ፣ ስለ ጸለይን የጸለይን እንዳይመስላችሁ። ሰርቪስ ነው ጸሎት። ትልቁ ነገር ውስጡ ያለው እምነት ነው። በእግዚአብሔር ፊት የሚቀርበው የኛ እምነት ነው እና እግዚአብሔር እንድንጸልይ የሚያስተምረን በተለያየ መንገድ እንድንጸልይ የሚያለማምደን እምነትን እንድንለምድ ነው። ከእግዚአብሔር ጋር በእምነት ካልሆነ ማደር አይቻልም። እግዚአብሔርን ማየት አይቻልም። ማስደሰትም አይቻልም። ከሱ መቀበልም አይቻልም። በጣም የሚያሳዝን ነገር ነው የምነግራችሁ። ለስጋችን የማይመች ነገር ነው የምትሰሙት። እግዚአብሔርና ሰው የሚገናኝበት ትልቁና ዋናው መንገድ እምነት ነው። እግዚአብሔር ላይ ያለን መተማመን ለእኔ ለቤቴ ሙሉ ጌታ ነው፣ ይሰማኛል፣ ይረዳኛል፣ ያግዘኛል የሚለው ደረጃ ላይ እስክንደርስ ድረስ ጸሎታችን ሁልጊዜ ተንጠልጥሎ ነው የሚቀረው። ሰርቪሱ
ማዕድ ባዶ እንደሚቀርብ ነው የሚሆነው እግዚአብሔር። ስለዚህ እንደ ፈቃዱ አንዳች ብንለምን ይሰማናል፣ እንደምንተቀበልን ብናውቅም ይሰጠናል። እርግጠኞች መሆን ያስፈልጋል። ከዚህ ቀደምም በምሳሌ ተምረናል። ስለ አንዲት ሕፃን ልጅ ከሀገራቸው ድርቅ መጥቶ እግዚኦ መሐረነ ክርስቶስ ለማድረስ ምህላ ለማድረስ ሲወጡ ትንሿ ልጅ አብራቸው ሄደች፣ ዣንጥላ ይዛ። እነሱ ዣንጥላ አልያዙ፣ ዝናብ አምጣ ብለው ሊጸልዩ። እሷ ግን ዝናብ ከጸለየን ዝናብ ይዘንባልና መጠለያ በላ ዣንጥላ ይዛለች። ጸሎቱ እንዳለቀ ኃይለኛ ዝናብ ዘነበ። ዣንጥላ ያላዙ ሴቶች ሲበሰብሱ፣ እሷ ግን ሳትበሰበስ ቤት ደረሰች። አምናለችና ተቀበለች። እርግጠኝነት ነው መጸለይ፣ ማስተካከል ቤትን። አንዲት በቅርብ ማቃት ልጅ ትንሽ ቤተሰቦቿን በማገዝ በመርዳት ብዙ ጊዜ ቆየች ሳታገባ። ግን በኋላ ላይ ምን ታደርጋለች? በቃ ማግባት ወደ ራሷ መመለስ ጀመረች እና ማግባት እንዳለባት ማመን ጀመረች እና ቬሎ ገዝታ ሰቀለች ቤቷ ውስጥ። ሙሽራ ይመጣል ብላ ማለት ቁም ሳጥኗ ሲከፈት ሁሉ ጊዜ ያ ቬሎ ይታያል። ያቺ ሴት እግዚአብሔር ትዳር እንደሚሰጣት አምና ጸልያ ስለሆነ ቬሎ የገዛችው በዛው ቬሎ ተዳረች። ዘንበለ እንዳለ እግዚአብሔር እርግጠኞች ስንሆን ነው የሚያደርግልን። እርግጠኞች ስንሆን እየፈራን እንጸልያለን። ሳናምን እንጸልይና ያ ነገር አልሆን ሲል በቃ እግዚአብሔር አልፈቀደም እናደርገዋለን እንላለን። ራሳችንን እንኳን አልናረምም፣ ችግሮቻችንን እንኳን አናስተካክልም። እግዚአብሔር ልጅ ትንሽ ልጅ ነው ተልኮ ሲመለስ መንገድ አጣብቂኝ መንገድ ላይ ዘፈሩ ዋና ተዋጊ የሚዋጋ ቀንዳም በግ ቆሞ ጠበቀው። መንገድ ላይ ፊት ለፊት ተገናኙ። ጠባብ መንገድ ነው፣ ማምለጫ የለም። ሊያጻን ልጅ እግዚአብሔር አድነኛል ኢየሱስ ክርስቶስን ጠራ። ምንም ነፍስ የለውም፣ አመነ። ከዛ ቀጥ ብሎ ሲሄድ ያ የሚያስፈራ በግ አልነካው። ካለፈ በኋላ እንዴ ተከትሎኝ ይሆን እንዴ መጥቶ ይወጋኛው እንዴ ብሎ ዞር ብሎ ሲመለከት መፍራት ሲጀምር ያ በግ ዞሮ ያን ጻድቅ ማሳደድ ጀመረ ሊወጋው። ፊት ለፊቱ ቆሞ በጉ እንዳይወጋው ያደረገው በእግዚአብሔር ላይ የነበረው እምነት ነበረ። ካለፈ በኋላ ግን ተጠራጠረ። ጠላት የሚወጋን ስንጠራጠር፣ አላምን ስንል ጠላት ወጋኝ ምን ማለት ነው? ጸሎታችን አልተሰማም። ይሄው እስካሁን እንጸልያለን፣ እስካሁን እንለምናለን። ይሄ እኮ ከባድ ፈተና ነው። በጉዳዮቻችን ላይ እየጠየቅን ካተቀበልን ይሄ እኮ በጣም አድካሚ ነገር ነው። ይሄንን ነገር ግን ማስቆም የምንችልበት ትልቁ ነገር እንደተቀበለን እያመንን በአምላካችን ፊት መቆም ነው። እግዚአብሔርን ኃይል የእግዚአብሔር አባትነቱን ክብር ወደ ራሳችን አምጥተን መመልከት መረዳት ነው። ሁሌ የሚገርመኝ ጌታ በአልዓዛር መቃብር ፊት ቆሞ የተናገረው ጸሎት ነው። አባት ሆይ ስለሰማኸኝ አመሰግንሃለሁ፣ ደግሞ እንደምሰማኝ አውቃለሁ አለ። ለአሁኑና ለፊቱ ሰው ማመን ያለበት ይወላችሁ ለአሁን ብቻ አይደለም ለፊቱም ጭምር ነው። በጣም እኮ ነው የሚገርመው። ክርስትና እኮ መትረፍረፍ ነው፣ በጸጋ ላይ ጸጋ። የእግዚአብሔር ስጦታና መስማት እኮ መትረፍረፍ ያለበት ነው። ዛሬ ብቻ አይደለም የሚሰማን፣ ገና ወደፊት የሚሰማን። ይሄንን ማመን ያስፈልጋል። ብዙዎቻችን ዛሬ እንኳን እንደሚሰማን እርግጠኞች መሆን የከበደ። ይሰማኛል እንዴ? ይረዳኛል እንዴ? ማርታና ማርያም እንደ እምነታቸው ድክመት ቢሆን ሊረዱ ነበሩ። ወንድማችሁ ይነሳል ሲላቸው እኮ ሲከራከሩት ነበር። ግን ድካማቸውን አየ ጌታ፣ ፈረደባቸው፣ ጨከነባቸው? አልጨከነም። አይጨክንብንም እኛ ላይ ማለት ነው። ጉዳያችንን ለመስራት የእኛን ቤት ለማነጽ የእኛን ችግር ለመፍታት አይደክመውም። እሱ እግዚአብሔር ነው፣ አይለወጥም፣ ታማኝ ነው። ግን ልባችን ትንሽ ጠጋ ማለት ወደ እሱ ያስፈልጋል፣ መምጣት አለበት። እግዚአብሔር ልጆች እና ስንጸልይ ያልተቀበልንባቸው ትልቁ ምክንያት
እግዚአብሔር ስላልፈቀደ ነው ብለን ያለፍናቸውን ጉዳዮች ስላላመንን ነው። በደንብ ራሳችንን እንድንመለከት። ለምንድን ነው ማላምነው? ለምንድን ነው እግዚአብሔር ለእኔ ቸር ይሆናል ብዬ ማመን ያቃተኝ ብለን ራሳችንን እንድንመለከት ነው የዛሬው ትምህርት ዋናው ዓላማ። ሳትጠራጠሩ እንደምትቀበሉ አምናችሁ ብትለምኑ ትቀበላላችሁ ያለውን የታመነውን የጌታችን የኢየሱስን ቃል ለምንድን ያላመንኩት ማለት ያስፈልጋል። ገርመኛል። ሁሌ ነው የምናገረው። በህይወቴ ገና ወጣቱ ትንሽ ልጅ ሆኜ ቲኔጅ ላይ ያለው የእናቴን የጣት ቀለበት አድርጌ ሄድኩ። ያው በታየት በምንወድበት እድሜ የሆነ ወርቅ ጣቷ ላይ የምታደርገው ነበር። ብቻ እሷ ትታጠብ አውልቃው ጣቴ ላይ አድርጌ ባሌጎባ ሄድኩ ማለት ነው። ባሌጎባ እያለሁ ትልቅ አውሮፕላን ሜዳ ነበር። አሁን ከተማ ውስጥ ቤት ተሰርቶበታል፣ ግን አየር ሜዳ ይባላል እና ከኛ ሰፈር ወደዛኛው ታድኬ የሚሄደው እና አውሮፕላን ሜዳውን አቋርጬ ነው የሚሄደው። ትልቅ እኮ ሜዳ ነው። በትንሹ 2፣ 3፣ 4 ስቴዲየም የሚሆን ሜዳ። እሱን አልፌ ሄድኩና ተመልሼ መጣሁ። ስመጣ ቤት ስገባ ጣቴ ላይ ያደረኩት ወርቅ የለም። በቃ እኔ እንደምወስደው የሚታወቀው። እናቴ ደግሞ በጣም ኃይለኛ ቀጭና አትለቀኝም። ነፍሴ በቃ ወጣ በድንጋጤ እና ቤተክርስቲያን ሄጄ አላውቅም። እንደዚህ የቤተክርስቲያን ሰው አይደለሁም። አጠገቢ መድኃኔዓለም ቤተክርስቲያን አለ። መድኃኔዓለም አልኩት ሄጄ፣ መድኃኔዓለም በል ቶሎ ብለህ እርዳኝ፣ የእናቴን ወርቅ አስገኝልኝ ብዬ ቀጥ ብዬ ተነስቼ ከቤት ወጣሁ ማለት ነው። ትንሽ መሸት ብሏል። በመጣሁበት መንገድ ያንን ትልቅ አውሮፕላን ሜዳ ሳቋርጥ መሀል ሜዳ ላይ ያን ወርቅ አገኘሁት። በጣም ተገረምኩ። አሁን ያኔ ብዙ አልገባኝም። ወይ እግዚአብሔር ወይ መድኃኔዓለም አመሰግናለሁ አልኩ፣ አለቀ፣ ዘጋው በቃ። አሁን ግን ሳስበው መድኃኔዓለምን እንደዛ እንዴት እንዲያመንኩት፣ ለምንድን ነው እሱ እምነት በየቀኑ በህይወታችን ውስጥ የማይኖረው? ለምን በቅርቡ እችን ከግብፅ ሀገር ከአባ ቢሾይ ገዳም የገዛኋት መስቀሌ ናት። እች መስቀሌና አንዱ ክፍለ ሀገር ሄጄ የሆነ ግርግር የሚበዛበት ቦታ ላይ እቃዎችን አስቀምጬ መስቀሌን አስቀምጬ አላገኘሁትም ማለት ነው። በቃ በጣም ነው ያዘንኩት። በጣም የምወዳት መስቀሌ ናት። ከተቀደሰው ቦታ ላይ ያመጣሁት ከትልቁ ዓለማችን ላይ አለ ከሚባል ገዳም የመጣች መስቀል ነች። ከዛ በፍጹም መስቀል አይጠፋም፣ አንተ እያለ አይጠፋም። መስቀሉ ላይ ደግሞ የጌታችንና የእመቤታችን ያወታችኋል። እመቤታችን አለች እዚህ ጋር ጌታ አለ። አንተ እያለ መስቀል አይጠፋም ብዬ የነበርኩበት ቦታ ሄድኩ። ቦታው ላይ እንደተቀመጠች አገኘኋት መስቀል። የማይገኝ ቦታ የነበርንበት ቦታ ማለት ነው። እና ጌታ ቅርብ ነው ይላል ቅዱስ ጳውሎስ። በነገር ሁሉ በጸሎትና በምልጃ ጉዳዮቹን አስታውቁ እንጂ በአንዳች አትጨነቁ። ቀላል አይደለም፣ ግን ደግሞ በቃ ይሄው ዋና ገንዳ ውስጥ መግባት አለብን። ይሄ ጸሎት ትልቅ የዋና የእምነት ልምምድ ነው። በቃ እግዚአብሔር ይረዳኛል እያለ መጸለይ እንጀምራለን። ይረዳል ብቻ አይደለም፣ ይረዳኛል፣ ያግዘኛል፣ ይሰማኛል። ምንም ኃጢአተኛ በሆን ተማርኩ። ዛሬ ማርታና ማርያም አላመኑብህም ነበር፣ ግን ወንድማችሁን ከሞት አስነሳላቸው። እኔ ቆሻሻ ሰው ብሆንም ትሰማኛለህ ማለት ያስፈልጋል። ሰማነው በልባችን ጻፍ። እግዚአብሔር ባርካችሁ። እግዚአብሔር ቸርነት፣ የእመቤታችን ረድኤት በረከት፣ የምልአት ጥበቃ አብሮን ይሁን። ቃሉ ልባችንን ይደግ፣ መንፈስ ቅዱስ ይቀድሳችሁ። በትምህርቱ ላይ ኮሜንትና ላይክ ቃለ ሕይወት ያስተምራል ሳትሉ አትውጡ። እናንተ ልበ ቅኖች ሰዎች ሁሌ ኮሜንት አድርጋችሁ ውጡ። ቪዲዮ በጣም እንዲሰማ እንዲታይ ያግዛል። እግዚአብሔር ባርካችሁ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም